ቤታችሁ ጠፋብኝ። እንዴት ነሽ አለምዬ? እንዴት ነሽ? ስላየሁሽ በጣም ደስ ብሎኛል። እውነት እንደዚህ ሆነሽ ስላየሁሽ ያሳለፍኩትን ሁሉ እንኳን አሳለፍኩኝ አስባልሽ። በለውጥሽ በጣም ደስተኛ ነኝ። አለም ተቀይረሻል በጣም እውነት። አባዬ በጣም አመሰግናለሁ። ትሁቴ ዳግም ነው የወለድሽ። እንዲህ ስላየሁሽ በጣም ነው ደስ ያለኝ። ለልጄ እስክድርሽ ቸኩያለሁ። አቶ ጊዜ ትሁትን አገተ። የትሁት አጎት ወይዘሮ አለሜና ናቴን አገናኛቸው። እናትና ልጅ በደስታ ተገናኙ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ዛሬም ተወዳጅና አስተማሪ በሆነው በትሁት ድራማ ክፍል 105 ወደ እናንተ መጥቻለሁ። ታዲያ ክፍል 105 ምን ይመስላል የሚለውን እናያለን። እናትና ልጅ ተገናኝተዋል። በጣም ደስ ይላል። እንግዲህ ስንት ጊዜ ሲጠበቅ የነበረው የአለሜና የወይዘሮ አለሜና የናቲ መገናኘት ነበር። ታዲያ የትሁት አጎትና ትሁት እንደምንም ብለው እናትና ልጅን አገናኝተዋቸዋል። ታዲያ እንዴትስ ተገናኙ የሚለውን የምናይ ይሆናል። እንግዲህ ቤቲ ደግሞ እስከ ዛሬ ተንኮለኛ ሆና ብትሰራም ተንኮለኛ ብትሆንም አሁን ላይ ግን ናቲንና ትሁትን በጣም እያገዘቻቸው ትገኛለች ማለት ነው። ምክንያቱም የትሁትን ልጅ ከዚህ በፊት ናቲ ይዟት እንደጠፋ ፈቅዳ ነበር። አቶ ጊዜ ደግሞ እና ትሁትን አግቷት ነበረ። ወይዘሮ አለም የታገተችበት ክላስ ማለት ነው። ታዲያ ቤት የነበረች ቁልፍ ፈልጋ ከዛም ክላስ ከፍታ ያስወጣቻት ማለት ነው። ታዲያ አቶ ጊዜም ይህ ሁሉ ሴራ ሲደረግብኝ፣ ይህ ሁሉ ነገር ሲደረግ ለምንድን ነው የማታግዥኝ? አንቺ የት ሄደሽ ነው? አሁን አንቺ ምንድን ነው የምትባዩ? ይላታል። ታዲያ እኔማ ሚስት ተብዬ ነው ትለዋለች። ሚስት መብቶኝ የሆነ ነገር ሁሉ ነገር ሲፈጠር እኔ እኮ ለአንቺ ብዙ ነገር አድርጌልሽ ነበር፣ ይህ ሁሉ ሲፈጠር ታግዢ ነበር ይላታል ማለት ነው። ታዲያ ቤቲም ልክ መጀመሪያም ነግሬ ነበር የማትወጣው ጣጣ ውስጥ እንዳትገባ ብዬ ነበር ትለዋለች። ስለዚህ ያንተ ችግር ነው የኔ ችግር ሳይሆን ስትለውም እንዴት እንደምወጣው ማሳይሻለሁ፣ እኔ እኮ እነሱን በጥይት ብለው መግደል አላቃተኝም ይላታል። ታዲያ ጥይትም ቢሆን እኮ ለማንኛውም ጥይት ቢሆን ልብ ያስፈልገዋል ስትለው አሀ እንደዛ ነው፣ ስለዚህ አንቺም ካስገባሁልሽ ብር ላይ ቀንሰሽ እንድትመልሽልኝ እፈልጋለሁ ሲላት ነበረ። ታዲያ ይህን ሲላት ቤቲ በጣም ተደናግጣለች ማለት ነው። በጣም ደንግጣ ነበር። እንግዲህ ትሁት ወደ ተዘጋጅበት ክላስ ይህን ብሏት አቶ ጊዜ ከወጣ በኋላ ትሁት ትላለች። ትሁት ልታማክራት ስትፈልጋት ትሁት ደግሞ ልታገኛት አልቻለችም እና ታዲያ ትሁትን አቤት ስትላት እንግዲህ ወይዘሮ አለሜ የተዘግታበት የነበረው ክላስ ውስጥ ነበር ድምጿን የሰማችው። ታዲያ ቁልፍ ፈልጋ በስንት ውጣ ውረድ ቁልፉን አግኝታው ትሁትን ገብታ ትሁቴ እንዴት ነሽ? አሁን ወይዘሮ አለሜ የታገተችበት ቤትን አንቺ ደገምሽው? እንዴት ነው ምቾት ይመቻሉ ስትላትም ነበር። ታዲያ አንድ ነገር ላማክረሽ ነበር አሁን የመጣሁት ትላታለች። ትሁት ምንድን ነው ስትላትም ነበረ። አቶ ጊዜ እኮ ካስገባሁልሽ ብር ላይ ግማሹን መልሺ ብለዋል ትላታለች። ታዲያ ትሁትም እኔ ምንም ልረዳሽ አልችልም፣ ሰይጣን እኮ መጀመሪያም ከሰው አምጥቶ ይሰጣል መልሶም ይወስዳል ሲባል ሰምተሽ አታውቂም ትላታለች። ታዲያ ቤት የሚለውን ታውረቱንታይና ምክር እንድሰጠኝ ነው የምፈልገው ትንሽዬ ምክር ስጤ ትላታለች ማለት ነው። ታዲያ ይህ በእንድን እንደምንዳለ አሁን ለማንኛውም እዚህ መቆየት ልቆይ ወይስ ታስወጭኛለች ስትላትም ነበር። እሱ እኮ ስራ ፈት ነው፣ አቶ ጊዜ ስራ ፈት ነው፣ በእኔ ቶሎ ብለሽ ውጪ በማለትም እንግዲህ ትሁትን ከዛ ከታገተችበት ክላስ አስወጥታታለች ማለት ነው። ትሁት ከወጣች በኋላም እንግዲህ ናቲም ወደ ቤት መጥቶ ነበረ። ታዲያ አንዳንድ ነገር ካወሩም በኋላ ቤቲ ለባብሳ ልትወጣ ስትል የልቴን ነው ትለዋለች። ናቲን ልወጣ ነው ሲላት አይገርምም እኔም ልወጣ ነበር፣ ስለዚህ አብረን እንውጣ ስትለው እኔ ከትሁትን እየጠበቅኩ ነው ከትሁት ጋር ነው የምወጣውም ሲላት ነበር ማለት ነው። ታዲያ ይህን ካለ በኋላ እውነትም የእንጀራ አባት ለመሆን ዝግጁ ሆነሃል ማለት ነው፣ ሞኝ ነህ አይገባም ትላለች። በያሁን አትቀባጥሪ ብሏትም ትሁት ጋር ተያይዘው ይወጣሉ ማለት ነው። ታዲያ ቤቲ በጣም ትናደዳለች። አሁን ላይ ቤቲ ግን ግራ ተጋብታ ነው ያለችው። ወይ ከነ ትሁት አልሆነች ወይ ደግሞ ከአቶ ጊዜ ያልሆነች መካከል ቤት በጣም ታሳዝናለች ማለት ነው። እና የወይዘሮ አለሜ ግፍ አሁን ወደ ቤቲ እየዞረ ይመስላል። ወይዘሮ አለሜ ላይ የሚደረገው ሁሉ ወደ ቤት የሚደረግ ነው የሚመስለው ማለት ነው። ወደ ቤት እያመራ ይመስላል ማለት ነው። ታዲያ ናቲ እና ትሁትም ተወጡም በኋላ አንዳንድ ነገር ሲያወሩ ነበረ። እኔ እኮ ለልጅሽ አባቷ ልሆን እፈልጋለሁ ሲላትም አንቺ ብቻ አባት የልጅሽ አባት እንዲሆን ፍቀጅልኝ እንጂ ሲላትም ነበር። ታዲያ ትሁትም በደስታ ታቅፈዋለች ማለት ነው። ተቀበይኝ እንጂ ሲላትም እንደምትቀበለው ሆና ስታወራውም ነበር ማለት ነው። ታዲያ አንቺ ወደ ቤቴ ስለወጣሽ ሁሌ ነገር ነሽ፣ ወደ ቤቴ ስለመጣሽ በጣም አመሰግናለሁ፣ በጣም እድለኛ ነኝ ሲለም ነበረ።
ታዲያ ይህ እንዳለ ትሁት ወደ ቤት ተመልሳም ነበርና አቶ ጊዜ ግን ከውጭ ሲመጣ እንግዲህ አቶ ጊዜ ባለፈው ክፍል እንዳየነው ትሁትን እየተከታተለ ከኋላ ሲሄድ ወደ አቶ ትሁት አጎት ከሄደው ነበረ። የትሁት አጎት ጋር መንገድ ላይ ተገናኝተው እንግዲህ መኪና ውስጥ ገብቶ የትሁት አጎት ሽጉጥ አውጥተው ማለት ነው ምንድን ነው ከኔ የምትፈልገው ሲለው ነበር። ለማንኛውም እኔ ምንም አልፈልግም ከአንተ እዚህ ለራሴ ጉዳይ ነው የመጣው ሲለው ነበር። አንተ ስራ ፈትነህ ምንም አይነት ጉዳይ የለም የምትፈልገው ነገር ምንድን ነው ሲለው አለሜን ነው ይለዋል። አለሜን ደግሞ ልታገኛት ይቅርና በአይን አታያትም። ስለዚህ እንደውም እናትና ልጅን አገናኛቸዋለሁ ሲለውም ነበር። እነሱን አገናኝቼ በአንተን ምን እንደሚያደርጉ ማየት ነው የምፈልገው ሲለውም ነበር። እሱን አታደርገውም፣ እሱን የምታደርገው ከሆነ ስለማለቀ አሁኑ ግደለኝ ይለዋል። እኔ ሁሌም አሸናፊ ነኝ ሲል ነበር አቶ ጊዜ ማለት ነው። አሸናፊ ከሆንክ አሁን አሳየኝ ይላል። ታዲያ ይህን ሲልም አቶ ጊዜ ሽጉጥ ደግነህ ነው እንደ ማሳየ ይለዋል። ይኸው ሽጉጡን ትቻለሁ ሲለውም አቶ ጊዜ ሽጉጥ ያወጣል ማለት ነው። ላተኩሶ አታውጣው በማለትም አቶ ጊዜ ላይ እንግዲህ ሽጉጥ ያቀባብልበታል የትሁት አጎት። ታዲያ አቶ ጊዜም ደንግጦ ማለት ነው ያልጠበቀው ነገር ስለሆነበት እንግዲህ የትሁት አጎት ከመኪና ውስጥ ጥሎት አቶ ጊዜን ሄዷል ማለት ነው። ታዲያ እንግዲህ ሉል ሊወጣ አቶ ጊዜ ወደ ቤት ነበር የመጣው። ትሁትን ጋና ተገላታለሁ ሲል ነበር። ትሁትን እንግዲህ በሩን አንኳኳ። ስከፍትለት አንገቷን አንቆ ሊገላት ሲል ናቲ ይደርሳል ማለት ነው። ናቲ ታዲያ አቶ ጊዜን ገፈተረው። ለአንድ ገደል ብለህ እኔ እኮ አባትህ ነኝ እንዴት ትገፈትረኛለህ ይለዋል። ለማንኛውም ከሷ አትበልጥም ሲለው ምን አልከኝ እስቲ ድገመው ሲል ነበር። ከሷ አትበልጥም ብሎ ናቲም ሲለው አንተ ይቺ እኮ አንድ ተራ ገረድ ናት ታልጠፋ ሴት አተህ ነው እንዴ በማለትም ሲለው እና እኔና አንቺ እንውጣ በማለት አቶ ጊዜ ይዛው ቤት እንዳለ ትሁት ናቲ ይዟት ይወጣል ማለት ነው። ታዲያ አቶ ጊዜ በጣም እየተንጨረጨረ እዚህ ጋር ይገኛል ማለት ነው። እንግዲህ በሌላ በኩል የትሁት አጎት ወይዘሮ አለሜና የትሁት ልጅ ያለችበትን ቤት ቀይሮላቸዋል ማለት ነው። ታዲያ ናቲና የትሁት አጎት አንድ ከተገናኝተው ካፌ ውስጥ ሻይ እየጠጡ እያለ ለማንኛውም እኮ ልጅንና እናትህን ያገኝብናል ቤቱን እኮ ያውቀዋል ስትለው ቤት ቀይሬላቸዋለሁም ሲላት ነበረ። ታዲያ እኔም እንግዲህ አንድ ፊት መውጣት ካልቀረ ናቲ እንግዲህ ይዘው ይወጣል። ስለዚህ እኔም ከልጄ ጋር አንተም ከእናት ጋር መገናኘት አለባችሁ ተባብለው በዚህ ይወስናሉ ማለት ነው። ታዲያ የትሁት አጎትን በጣም ስለተናደደ በቃ እናትና ልጅ መገናኘት አለባችሁ ሲል ነበር። ወይዘሮ አለሜን ዛሬ ከልጅ ጋር አገናኝሻለሁ ብሎ ቃል ገብቶላትም ነበረ። ታዲያ ቃል በገባው መሰረት ወደ አዲሱ ቤቱ ወስዶ ወደ ተከራየው ቤት የትሁት አጎት አስገብቷታል ማለት ነው። እንግዲህ ውለታ መለሽ አድርገኝ ትላለች ወይዘሮ አለሜ። ውለታ ለመመለስ ያውቃሽ አንቺ ፈቃደኛው እንጂ ሲላት አይ በዚህ በእርጅና አታሽኮርመኝ ትላለች። አላረጅንም እኮ ፍቅር ካለን እኮ እንታደሳለን እያሉ ይቀልዱባታል ማለት ነው የትሁት አጎት። ታዲያ እንግዲህ ትሁትና ናቲ ተለያይተው መጥተዋል ማለት ነው። ታዲያ ትሁት ነበረች ቀድሞ የመጣቸውና ወይዘሮ አለሜን ሰላም ካለቻት በኋላ ልጄ እኔ ከልጄ ጋር ላሳልፍ እንችም ደግሞ ልጅሽ ናቲ እየመጣ ስለሆነ ከኋላ ስለሆነ ለደህንነታችን ሲባል ተለያይተን የመጣ ነውና አሁን እኔም ልጄን ትንሽ ላጫወታት ተንክልባ ልቀስቅስና አንቺም እናት እየመጣ ነው ትላታለች። ታዲያ ወይዘሮ አለሜም ደስ ብሏት እየጠበቀችና ደረጃ ላይ ሆና እየተንቆራጠጠች እያለች እንግዲህ ትሁትም ወደ ልጇን ለማጫወት ወደ ውስጥ ትገባለች ማለት ነው። ናቲ ደግሞ እናቴን በቃ ዛሬ ላገኛት ነው ችግር የሚፈጥር ከሆነ አላገኛትም ሲል ነበር። አንተ እናትና ልጅ ተገናኙ ብቻ ከዛ በኋላ ለመጣው ነገር ችግር የለውም ደነፋብኝ እኮ አበዛው እኮ ይላሉ የትሁት አጎት ማለት ነው። እዚህ ጋር የትሁት አጎትን ማድነቅ አለማድነቅ ንፍገት ነው የሚሆነው በለት። ታዲያ ይሄ በእንዴ እንዳለም እንግዲህ ናቲ ደረጃ እየወጣ ያለ እናቱን በአይቷታል ማለት ነው በአይኑ። እንግዲህ ወይዘሮ አለሜም ናቲ ልጄ ብላ እንባ ሲተናነቃት እናቴም ደግሞ ደረጃ መውጣት አቅቶት እግሩ እየተበረከረከ እናቴ አለሜ እያለ እዚህ ላይ ነበር የዛሬው ድራማ ያለቀው ማለት ነው። እናትና ልጅ እንግዲህ በስንት ጊዜ ሲጠበቅ የነበረው ዛሬ ተገናኝተዋል ማለት ነው። እንግዲህ ሲተቃቀፉና ሲሳሳሙ ባናይም አይን ላይ ግን ተያይተዋል ማለት ነው። እንግዲህ አቶ ጊዜ ምን ይበቃው ይሆን የሚለውን እንግዲህ በቀጣይ ክፍል ይዘላችሁ መጣ ይሆናል። መቼም ዞሮ የወይዘሮ አለሜ እጣ ፋንታ የሚሆነው ቤቴ ላይ ነው ብዬ ተስፋ አደርጋለሁ። እናም እንግዲህ በሌላው ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።